ማይክሮሶፍት ኤክሴል ላይ ጀማሪ ከሆናችሁ አሁን ማሳያችሁን ወደ 10 የሚጠጉ ቲፖች የግዴታ ማወቅ አለባችሁ ማለት ነው። እነዚህን ካላወቃችሁ ስራችሁ ላይ በጣም ትቸገራላችሁ፣ ጊዜያችሁም ይባክንባችኋል ማለት ነው። ስለዚህ ሙሉ አጠቃቀሙን አሳያችኋለሁ። እንዳልኳችሁ የዛሬው ቪዲዮ ለጀማሪዎች ነው ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያው ስለ አውቶፊል በደንብ ማወቅ ይኖርባችኋል ማለት ነው። ለምሳሌ እዚህ ጋር የምታዩዋቸው ቁጥሮች አሉ። እነዚህን አሁን ወደ 20 30 ሊሆን ይችላል እናንተ ወደ ፈለጋችሁት መጎተት ይቻላል። ለምሳሌ እዚህ ጋር አንድ ብዬ ብጽፍ ከዛ በኋላ ጫፍ ላይ መታችሁ እንደዚህ ብጎትቱት አንዳንድን እየደገመላችሁ ይሄዳል ማለት ነው። አንድ ሁለት እንዲል ከፈለኩ ደግሞ እዚህ ጋር ለምሳሌ ሁለት ብንል ከዛ እዚህ ጋር ብንመጣ እስከታች እንደዚህ እንመርጠዋለን መጀመሪያ። ከዛ እዚህ ጫፍ ላይ እንሄዳለን። እንደዚህ ብናደርገው 1 2 3 4 እያለ ይቀጥላል። በተመሳሳይ ግን ለምሳሌ ደግሞ አንድ አለ ከዛ 3 ከዛውን በዚህ ኢንተርቫል እንዲቀጥል ከፈለኩኝ እመርጠዋለሁ መጀመሪያ። ከዛ እንደዚህ ብናደርገው ተመልከቱ 1 3 5 7 እያለ ይቀጥላል ማለት ነው። በተመሳሳይ እዚህ ጋር 4 ብለን ብንጀምር ደግሞ ከዛ እዚህ ጋር ብንመርጠው 3 እየጨመረ ይሄዳል ማለት ነው። ስለዚህ እኛ በሰጠነው ፓተርን ነው እየቀጠለ የሚሄደው። አሁን እዚህ ጋር እስከ 20 ነው የሚለን ወይም ይሄኛውን እስከ 20 አስቀጥሉት ይላል። ስለዚህ እንደዚህ ይዘን አሁን ለምሳሌ ጫፉን ይዘን 20 ድረስ መሄድ ይቻላል ማለት ነው። እንደዚህ የምንፈልገው ጋር ስንደርስ እንቆማለን። በተጨማሪም ይሄ ለምን ያግዛችኋል? ለምሳሌ መንዴ ብላችሁ ጽፋችሁ ቲውስዴይ እያለ እንዲቀጥል እዚህ ጋር መታችሁ እንደዚህ ብታረጉት ወዲያው እየሰራላችሁ ይሄዳል። ጃንዋሪ ብላችሁ ብትጀምሩ ለምሳሌ ከዛ ሌላውን እንዲቀጥል ከፈለጋችሁ አሁንም እዚህ ጋር መታችሁ መጎተት ትችላላችሁ ማለት ነው። ስለዚህ ድራግ ማድረግን መቻል ይኖርባችኋል። ሌላው ደግሞ ሾርትከቶች ናቸው። ማይክሮሶፍት ኤክሴል ላይ በጣም ብዙ ሾርትከቶች አሉ። እዚህ ጋር የምታዩዋቸው ግን ቀላል ነገር ግን መሰረታዊ የሚባሉ ናቸው። እነዚህን ማወቅ አለባችሁ ማለት ነው። ለምሳሌ እዚህ ጋር የሆነ ቁጥር ቢኖረን ይህንን ኮፒ ማድረግ ብንፈልግ ኮንትሮል ሲ ከኪቦርድ ላይ መንካት ይቻላል። እንደዚህ ምልክት ይመጣላችኋል። ከዛ የምትፈልጉበት ቦታ ሄዳችሁ እዚህ ጋር ከሆነ ለምሳሌ ክሊክ አድርጋችሁ ኮንትሮል ቪ ብትነኩ ፔስት ያደርግላችኋል። ስለዚህ ኮንትሮል ሲ ኮፒ ያደረግን፣ ኮንትሮል ቪ ደግሞ ፔስት አደረግን ማለት ነው። በተመሳሳይ ደግሞ ለምሳሌ ከዚህ ጋር ቆርጦት ሌላ ቦታ እንዲያደርገው ከፈለግን ኮንትሮል ኤክስን መንካት ይቻላል። ከዛ እዚህ ጋር ከሆነ ኮንትሮል ቪ ብንነካ ከዚህ ጋር ቆርጦ እዚህ ጋር አስቀመጠው ማለት ነው። ወደኋላ መመለስ ከፈለጋችሁ ደግሞ ኮንትሮል ዜድ ትላላችሁ ማለት ነው። ስለዚህ ወደ ነበራችሁበት እየመለሳችሁ ይሄዳል። ወደፊት መሄድ ስትፈልጉ ደግሞ ኮንትሮል ዋይን እየነካችሁ መሄድ ይቻላል ማለት ነው። ስራችሁን ደግሞ ሴቭ ማድረግ ከፈለጋችሁ ኮንትሮል ኤስን ብትነኩ ስራችሁ ሴቭ ይሆንላችሁ። ስለዚህ ኮንትሮል ሲ ስትነኩ ኮፒ ነው። ኮንትሮል ቪ ስትነኩ ፔስት ያደርጋል። ኮንትሮል ዜድ ወደ ኋላ ይመልሳችኋል። ኮንትሮል እና ዋይን ስትነኩ ወደፊት፣ ኮንትሮል እና ኤክስን ስትነኩ ደግሞ ከት ያደርጋል ማለት ነው። ስለዚህ ብዙ ሾርትከቶች አሉ። እነዚህን ግን መሰረታዊ የሚባሉትን ማወቅ አለባችሁ። ለምሳሌ እዚህ ጋር ያለውን እንዳለ ኮፒ ማድረግ ከፈለግን እንደዚህ እንመርጠዋለን። ከዛ ኮንትሮል ሲ የምንፈልገው ቦታ ጋር ሄደን ከዛ እዚህ ጋር ከሆነ ለምሳሌ ኮንትሮል ቪ ብንል እዚህ ጋር ያለውን በድጋሚ እዚህ ጋር ማግኘት እንችላለን። ኮንትሮል ዜድ ብንነካ ደግሞ ወደኋላ እንመለሳለን ማለት ነው። ሌላው ደግሞ ስለ አውቶ ሰምን በደንብ ማወቅ ይኖርባቸዋል። ለምሳሌ እዚህ ጋር እነዚህ ቁጥሮች አሉ፣ ድምራቸው እዚህ ጋር ተቀምጧል። እንዴት አድርገን ነው የምንደምረው? በጣም በቀላሉ እዚህ ላይ ክሊክ ታደርጋላችሁ። ከዛ ከላይ ፎርሙላ የሚል አለ። ፎርሙላ የሚለውን ትነካላችሁ። አውቶ ሰም ይላል። ይሄን ብትነኩት ለመደመር ዝግጁ ይሆናል ማለት ነው። ኢንተር ብንል ድምሩ አገኘ። እንደ አማራጭ ደግሞ ከኪቦርድ ላይ አልት እና እኩል ይሆናልን ስትነኩ ሊደምረው ዝግጁ ይሆናል። ኢንተር ስትሉ መደመር ቻላችሁ ማለት ነው። አልት ኢዝ ኢኳል ቱን ለመጠቀም አልት እዚህ ጋር አለ። እኩል ይሆናል ምልክት ደግሞ ይሄ ያለ ይደምርላችኋል። እንደ አማራጭ ኢዝ ኢኳል ቱ ሰም ብላችሁን መጀመር ትችላላችሁ። ሰም ከዛ መደመር የፈለጋችሁትን ትመርጣላችሁ። እንደዚህ ጎትታችሁ ከዛ ቅንፍ ዘግታችሁ ኢንተር ስትሉ ድምር አገኛችሁ ማለት ነው። ሌላው ደግሞ ፊሊተር ነው። ይህንንም ማወቅ አለብን። ለምሳሌ እዚህ ጋር ሴልሶች አሉ እንደምታዩት፣ ወይም ሴልስ አለን 100 200 50 300 እያለ ይቀጥላል። ማየት የፈለግነው እኛ ለምሳሌ ከ100 በላይ የተሸጡትን ብቻ ሊሆን ይችላል። ስለዚህ ፊሊተር እናስገባለን ማለት ነው። እሱን ለማድረግ እዚህ ዳታ ውስጥ አንድ ቦታ ላይ መታችሁ ክሊክ ማድረግ ይቻላል። ከዛ ከላይ ዳታ የሚል አለ። በመቀጠል እዚህ ጋር ፊሊተር አለ እንደምታዩት፣ ይህን ትነካላችሁ። ከዛ እዚህ ጋር ፊሊተር ይገባላችኋል። በመቀጠል ቺን ቀስት ነገር የምትመስላለች እሷን ስትነኩ የምትፈልጉትን ማየት ትችላላችሁ ማለት ነው። ለምሳሌ እዚህ ውስጥ ቁጥሩን
ማኑዋሊ መምረጥ ይቻላል። እነዚህን እያጠፋን ለምሳሌ አሁን ከመቶ እና ከመቶ በታች የሆኑትን አጠፋናቸው። ኦኬ ብንል የሚታዩን ከመቶ በላይ ያሉት ይሆናሉ። ነገር ግን ይሄ ዳታው በረዘመ ቁጥር ጊዜ ይወስድባቸዋል። በቀላሉ ምን ማድረግ ትችላላችሁ? እዚህ ጋር እንምጣና ነምበር ፍሊተር የሚል አለ። በዚሁ አቅጣጫ ትመጡና ግሬተር ዛን የሚል አለላችሁ። ይኸውና ግሬተር ዛን። ስለዚህ የተጠየቅነው ምንድን ነው? ግሬተር ዛን የሚለው ጋር መተን ከመቶ የበለጠ ስለሆነ መቶ ብለን እዚህ ጋር እንጽፋለን ማለት ነው። ኦኬ ብንል ከመቶ በላይ ያሉትን ያመጣልናል። ስለዚህ ፍሊተርን እንደዚህ መጠቀም ትችላላችሁ። መልሶ እንዲጠፋ ከፈለጋችሁ ደግሞ ከላይ መታችሁ ክሊክ ስታደርጉት ይጠፋል። እንደዚህ ስትነኩት ይመጣል ማለት ነው። ሌላው ፍሪዝ ነው እዚህ ጋር የምትመለከቱት። ይሄም በጣም ወሳኝ ነው። ለምሳሌ እየመዘገባችሁ ወደታች ስክሮል ስታደርጉ እንደዚህ ወይም እዚህ ጋር መታችሁ ስጎትቱ ከላይ ያለው ይሄ ይሸፈንባችኋል ማለት ነው። እሱ ከተሸፈነ ደግሞ ለመመዝገብ አይመችም። ለምሳሌ ፕሮዳክት ነው፣ ይሄ ፕራይስ ነው። እንደዚህ አድርጌ አሁን እዚህ ጋር ምን እንደሚጻፍ ልረሳው እችላለሁ፣ በተለይ ወደ ጎን በረዘመ ቁጥር። ስለዚህ ይሄንን ሄደሩ ፍሪዝ እናደርገዋለን ወይም እንዳይንቀሳቀስ እናደርገዋለን። እሱን ለማድረግ ከላይ ቪው የሚል አለ፣ ቪውን እንነካለን። በመቀጠል ፍሪዝ የሚል አለላችሁ፣ እዚህ ጋር ቀስቱን ትነካላችሁ። ከዛ በኋላ ፍሪዝ ቶፕ ሮ የሚለውን ይሄንን መንካት ነው። አሁን እንደዚህ ብታደርጉ የላኛው አይንቀሳቀስም። እናንተ እዚህ ጋር ምዝገባችሁ ትቀጥላላችሁ ማለት ነው። መልሳችሁ ማጥፋት ከፈለጋችሁ ደግሞ እዚህ ጋር ትመጡና አንፍሪዝ ይላችኋል። ይህን ስትነኩት ደግሞ ፍሪዝ መሆኑ ይቀራል ማለት ነው። ሌላው ፋይንድ ኤንድ ሪፕሌስ ነው። ለምሳሌ ስሞችን እየመዘገባችሁ ቁጥሮችን እየመዘገባችሁ ልትሳሳቱ ትችላላችሁ። ለምሳሌ አንድ ሰው ስሙ ጌታቸው ሆኖ እናንተ ጌትነት ብላችሁ ብጽፉት ያ ስም ደግሞ የተጻፈው በጣም ብዙ ቦታ ከሆነ እያንዳንዷን እየሄዳችሁ አትቀይሩ። በቀላሉ መቀየር ይቻላል ማለት ነው። እንደ ምሳሌ እንዲሆን እዚህ ጋር ዩኤስኤ የሚል አለ። ነገር ግን ዩኤስኤ መሆን የለበትም ዩናይትድ ስቴትስ ነው ብንባል እያንዳንዷን አሁንም አንቀይርም ማለት ነው። ስለዚህ በሾርት ከትም ትችላላችሁ። ኮንትሮል ኤችን በመንካት ወይም ሆም ጋር ትመጣላችሁ እዚህ ጋር። በመቀጠል ፋይንድ ኤንድ ሰሌክት የሚል አለ። ይሄን ትነካላችሁ ማለት ነው። ከዛ በኋላ ሪፕሌስ እዚህ ጋር አለላችሁ ወይም ኮንትሮል ኤች ነው ሾርት ከቱ። ስለዚህ ይህንን እንነካለን። ከዛ መቀየር የፈለጋችሁትን ፋይንድ ዋት ይላል። የሚፈልገው ማንን ነው? ዩኤስኤ የሚለውን ነው። ስለዚህ ዩኤስኤ የሚለውን ፈልግና በማን ይተካው? በዩናይትድ ስቴትስ። ስለዚህ ዩናይትድ ስቴትስ በሚለው ተካው እንለዋለን። አንድ ቦታ ሳይሆን ሁሉንም ነው። ስለዚህ ሪፕሌስ ኦል የሚለውን እንነካለን። ይህም ተተካ። ሌላም ቦታ ካለ በቀላሉ መተካት እንድንችል ያስችለናል ማለት ነው። ስንጨርስ ክሎዝ ብለነው እንወጣለን። ሌላው ደግሞ ቤዚክ የሚባሉ ፎርሙላዎችን ማወቅ ይኖርባቸዋል። ሰም፣ ማክሲመም፣ አይቨሬጅ የመሳሰሉትም ማለት ነው። ለምሳሌ ትንሽ እንቀንሰውና እነዚህ ቁጥሮች አሉ። ከነዚህ ውስጥ አሁን ማክሲመም ወይም ትልቁ ማን ነው የሚለውን ማውጣት ከፈለግን መጀመሪያ መልሱ እንዲቀመጥ የፈለግነው ቦታ ላይ ክሊክ ማድረግ ይቻላል። ለምሳሌ እዚህ ጋር ከሆነ እኩል ይሆናል ማክሲመም ብላችሁ ትጽፋላችሁ። እዚህ ጋር ይመጣላችኋል። ወይም ቅንፍ ማስገባት ይቻላል። ክሊክ እንደዚህ እንመርጣለን። ቅንፍ ዘግተን ኢንተር ስንል መልሱን እናገኘዋለን ማለት ነው። በደንብ ግልጽ እንዲሆንላችሁ መልሱን እዚህ ጋር ያስቀምጠው። ለምሳሌ ማክሲመም ከማ ውስጥ ነው? ከነዚህ ውስጥ ነው። ቅንፍ መዝጋት ኢንተር። ማክሲመሙ 60 ነው ማለት ነው። ትንሹን ከፈለግን ወይም ሚኒመም ደግሞ ሚኒመም ቅንፍ መዝጋት፣ ይሄን እንመርጣለን። ቅንፍ እንዘጋለን። ኢንተር ስንል ሚኒመሙን ወይም ትንሹን ማግኘት ይቻላል። አቨሬጃቸውን ማውጣት ከፈለግን ደግሞ እኩል ይሆናል አቨሬጅ ብለን እንጽፋለን። ይኸውና አቨሬጅ ቁጥሮቹ የቶቹ ናቸው? እነዚህ ናቸው፣ ይመረጣሉ። ቅንፍ መንካት ኢንተር ስንል አቨሬጅ ወይም አማካይ ውጤታቸውን አገኘን። መደመር ከፈለግን ደግሞ ቅድም እንዳሳየኋችሁ ሰም ብላችሁ መስራት ይቻላል ማለት ነው። ስለዚህ እነዚህ ናቸው የሚደመሩት። ቅንፍ እንዘጋለን። ኢንተር ስንል ድምራቸውን እዚህ ጋር አገኘን። ስለዚህ ቤዚክ የሚባሉ ፎርሙላዎችን ማወቅ ይጠበቅባችኋል። ሌላው ደግሞ ኢፍ ፈንክሽን ነው። ለምሳሌ እዚህ ጋር ፓስ እና ፌል አለ እንደምታዩት። ይሄን ላጥፋውና አብረን እንስራው። ለምሳሌ ውጤታቸው ከ50 በላይ ያሉት ፓስ እንዲያደርጉ ፈልገናል። ስለዚህ እኩል ይሆናል ኢፍ እንላለን። ቅንፍ መክፈት ወይም ኢፍ የሚለው ላይ ክሊክ ማድረግ ይቻላል። አሁን ቅንፍ ልክፈት። ሎጂካል ቴስት ይላል። ሎጂካል ቴስታችን እዚህ ጋር ያለው ስኮር ምን ከሆነ ነው? ከበለጠ ከስንት? ከ50። ስለዚህ ግሬተር ዛን ኦር ኢኳል ቱ 50 እና ከ50 በላይ ከሆነ ምን ይሁን? ኮማ እናድርግና ፓስ ወይም ያልፋሉ ማለት ነው። ስለዚህ ፓስ ካልሆነ ደግሞ ወይም እዚህ ጋር ካስቀመጥነው በተቃራኒ ከሆነ ምንድነው? ፌል። ስለዚህ ኮማ አድርግና ደብል ኮቴሽን ከዛ በኋላ
ፌል ብዬ ጽፋለሁ። ከዛ ደብል ኮቴሽን ከዛ ቅንፍ መዝጋት። ፎርሙላውን እዚህ ጋር ማየት ትችላላችሁ። ምንድን ያለው ባጭሩ እዚህ ጋር ያለው ቁጥር 50 እና ከ50 በላይ ከሆነ ፓስ ያድርጉ፣ ካልሆነ ግን ለማለት እዚህ ጋር ኮማ አደረግንና ፌል ብለህ ጻፍበት ብለነዋል። ኢንተር 80 አሁን ፓስ ነው፣ ከ50 በላይ ነው። የሌሎቹን እንዲሰራ ቅድም እንዳልኳችሁ ድራግ ማድረግ ነው። ፎርሙላም በዚህ ድራግ ስለሚደረግ እንደዚህ ጎተት ስታደርጉት የዚህም ተሰራ ማለት ነው። ለምሳሌ 40 ያመጣው ተማሪ 89 ቢያመጣ ኢንተር ቢል አውቶማቲካሊ ፓስ ይሆናል። ይሄ ደግሞ ለምሳሌ 34 ቢያመጣና ኢንተር ቢል ፌል ይሆናል። 50 ቢያመጣ ያልፋል፣ ምክንያቱም 50 እና ከ50 በላይ ነው ፎርሙላችንን ያለው። ነገር ግን ይህን ፎርሙላ ላጥፋውና ከ50 በላይ ብቻ ብንለው ይሄ ተማሪ ይወድቃል። 50 አምጥቶ ወደቀ ማለት ነው። ስለዚህ እንዲካተት ከፈለጋችሁ ከፊት ለፊቱ እኩል ይሆናል የሚል ታስገባላችሁ ማለት ነው። ሌላው ደግሞ ሶርት ማድረግ ነው፣ ወይም በቅደም ተከተል ማስቀመጥ። ለምሳሌ 30 10 50 እያለ ይቀጥላል። አሴንዲንግ እና ዲሴንዲንግ ኦርደር ነው ማስቀመጥ የፈለግነው። አሴንዲንግ ማለት እየጨመረ ይሄዳል። ዲሴንዲንግ ደግሞ እየወረደ ይሄዳል። ለምሳሌ እዚህ ላይ መተን ክሊክ ማድረግ ወይም እንዳለ መምረጥ እንችላለን። ለምሳሌ እዚህ ጋር ክሊክ እናድርግና ከዛ በኋላ ከላይ ሆም የሚል አለ። ከዛ ወደዚህ ስትመጡ ሶርት የሚል አለላችሁ ማለት ነው። ለምሳሌ ሶርት ስሞለስት ቱ ላርጀስት ብትሉት ከትንሹ ጀመረ 10 20 30 50። ክሊክ ላርግና ደግሞ የፈለግኩት ከትልቁ እንዲጀምር ከሆነ ሶርት ኤንድ ፊልተር ላርጀስት ቱ ስሞለስት ወይም ከትልቁ ጀምር 50 30 እያለ እንደዚህ ይቀጥላል። ከዚህም በተጨማሪ ዳታ ጋር ታገኙታላችሁ። እዚህ ጋር ዳታ የሚል አለላችሁ። ሶርት ኤንድ ፊልተርን ከዚህም መጠቀም ይቻላል። ለምሳሌ ኤ ቱ ዜድ ብታደርጉት ከትንሹ ይጀምራል ወደ ትልቁ ወይም ወደ ዜድ ይሄዳል። ይህም ብታደርጉት ደግሞ ከዜድ ወይም ከትልቁ ይጀምራል። ይሄ አሁን ለስሞችም ይሰራል። በአልፋቤት ማስቀመጥ ከፈለጋችሁ ኤ ቱ ዜድ እንደዚሁም ዜድ ቱ ኤ እያላችሁ ማስቀመጥ ይቻላል ማለት ነው። ሌላው ደግሞ ቻርት መስራት መቻልም ይኖርብናል። ለምሳሌ እዚህ ጋር መንዝ እና ሴል አለ። በየወሩ የተቀመጠ ነው። ኮለመን ቻርትን የታዘዝ ነው። አሁን ቻርት ለማስገባት ምንድን ነው የምታደርጉት? አንደኛ ዳታችሁን መምረጥ ይቻላል መጀመሪያ፣ ወይም አንድ ቦታ ላይ ክሊክ ብታደርጉ ይገባዋል ማለት ነው። ስለዚህ አሁን እንደዚህ ልምረጥለት ለምሳሌ። ከዛ ለማስገባት ቻርት ኢንሰርት፣ በመቀጠል እዚህ ጋር ሪከመንድ ቻርት የሚለውን ትነካላችሁ። ብዙ አይነት ዝርዝሮችን ወይም ከዚህ ጋር የሚሄዱትን ያመጣላችኋል። ኮለመን ቻርት ይኸውና፣ እንደዚህ ብትነኩ ላይን ቻርት ስሙ እዚህ ጋር ይቀመጣል። ፓይ ቻርት እያለ ይቀጥላል። አንደኛ ላይ የመጣልን አሁን ክለስተርድ ኮለመን ቻርት ነው። እኛም የተጠየቅነው ኮለመን ቻርት ነው። ስለዚህ ኦኬ እንላለን። ቻርታችን ይገባል። ከዛ የቻርታችሁን ሳይዝ እዚች ጋር መታችሁ ማስተካከል ይቻላል ማለት ነው። እናንተ ወደምትፈልጉት መቀየር ይቻላል። እንደዚህ አነስ ሲበል እዚህ ጋር አስቀምጠዋለሁ። ኤዲት ማድረግ ካለባችሁ እያንዳንዱን ኤዲት ማድረግ ይቻላል። ከዚህ በፊት ስለ ቻርት ስለሰራው እሱን ኢንስክሪን ላይ ያስቀምጥላችኋለሁ። ከዛም መመልከት ትችላላችሁ ማለት ነው። አንድ ቲፕ ደግሞ ልጨምርላችሁ። ለምሳሌ ይህንን በቴብል ማስቀመጥ ከፈለጋችሁም ትመርጣላችሁ እንደዚህ። ከዛ ከላይ ኢንሰርት እዚህ ጋር መታችሁ ቴብል፣ ይህን ብትነኩት አሁን ከላይ መንዝ እና ሴልስ የሚሉት ሄደሮቻችን ናቸው። ስለዚህ ማይ ቴብል ሀዝ ሄደር የሚለውን ይህንን ጠፍቶ ከሆነ እንዲታበሩትና ኦኬ ትላላችሁ። ወደ ቴብል ቀየራችሁት ማለት ነው። ቴብል ማስቀመጥ ከፈለጋችሁ በዚህ መልክ ማድረግ ይቻላል። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁ እና በቀጣይ እንዲህ አይነት ቪዲዮዎችን ልሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ። እነሱን የምታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።